ሰላም ሰላም ውድ ተማሪዎች እንደምንቆያችሁ ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ የስድስተኛ ክፍል ሳይንስ ይዤላችሁ ቀርብ ያለው በዚህ ቪዲዮ ላይ ምዕራፍ 2 ክፍል 2 ነው የምናየው። ክፍል 1ን አይተን ነበር፣ አጠቃላይ የደም ዑደት የሚለውን ደም ስንት አይነት ደም አለ፣ ደም ራሱ ምንድነው፣ ጠቀሜታው የሚሉትን ነጥቦች በዋናነት አንስተን ነበረ ያቆምነው። በዛሬ ደግሞ ቀጣይ ክፍሉን እናያለን። አብራችሁኝ እስከ ቪዲዮ ፍጻሜ እንድትቆዩ እየጋበዝኩኝ በቀጥታ ወደ ቪዲዮ አልፋለሁ። እሺ እንደምትመለከቱት እንግዲህ የዛሬው ቪዲዮአችን የደም ስሮች የሚለውን ሐሳብ ነው የምናየው። የደም ስሮች ምንድናቸው? እዚህ ላይ በዋናነት የምፈልገው ልነግራችሁ የምወደው ምንድነው፣ በመጀመሪያ የደም ዑደትን ስንመለከት አጠቃላይ በሰውነታችን የደም ዝውውር በሚካሄድበት ሰዓት ላይ የሚያስፈልጉ 3 መሰረታዊ ነገሮች አሉ። አንደኛው ደም ነው። እንግዲህ ደም የሚለውን የመጀመሪያውን አይተን ነው ወደዚህ መጣ ነው። ሁለተኛው ደም ካለ ደምን የሚረጨው ወይም ደምን በሰውነታችን ውስጥ እንዲረጭ የሚያደርግልን ደግሞ ልብ የተባለው ሁለተኛው ክፍል አለ ማለት ነው። ስለዚህ ያ ልብ ደግሞ ደም ይረጫል። ደም ደግሞ የሚተላለፍበት ሶስተኛው ምንድን ነው? የደም ስሮች አሉ ማለት ነው። እንግዲህ የደም ዑደትን በምንመለከትበት ሰዓት ላይ እነዚህ 3 መሰረታዊ ነገሮች አሉ ማለት ነው። ለምሳሌ ከሚከተሉት ውስጥ የደም ዑደት ስርዓት ያልሆነ የትኛው ነው ምናምን እያለ ሊጠይቃችሁ ይችላል። አንዱ ኮምፖነንትስ ኦፍ ብለድ ሰርኩሌሽን በምንልበት ሰዓት ላይ አንደኛው ብለድ ነው፣ ደም ነው። ሁለተኛው ሀርት ነው ወይም ልብ ነው። ሶስተኛው የደም ስሮች ናቸው፣ ብለድ ቬዘልስ ብለን የምንላቸው ማለት ነው። እንግዲህ እሱን ነው ዛሬ እዚህ ጋር የምናየው። የደም ስሮች ምንድን ናቸው? እንደሚነግረን እንግዲህ ደም በሰውነታችን ውስጥ የሚጓዘው በደም ስሮች አማካኝነት ነው ይለናል። ደም በሰውነታችን ውስጥ የሚጓዘው በደም ስሮች ውስጥ ነው። እንግዲህ የደም ስሮች ምንድን ነው የሚያደርጉልን ስንል የመጀመሪያው ደምን ከልብ ወደ ተለያዩ የሰውነት ክፍሎች ያሰራጫል። አንደኛው ስራው ይሄ ነው። አንደኛው ስራው ምንድን ነው? ደምን ከልብ ወደ ተለያዩ የሰውነት ክፍሎች ያሰራጫል። የመጀመሪያው የደም ስሮች ስራ አንዱ ይሄ ነው ማለት ነው፣ ከልብ ወደ ተለያዩ የሰውነት ክፍላችን ደም ማሰራጨት። ሁለተኛው ደግሞ እንዲሁም ከተለያዩ የሰውነት ክፍሎች ወደ ልብ መመለስ። ስለዚህ በዋናነት እነዚህ 2 ተግባራት ይጠበቁበታል። ምን? የደም ስር ማለት ነው። ደምን ከልብ ወደ ተለያዩ የሰውነታችን ክፍል ማሰራጨት፣ ከዛ ደግሞ ወደ ተለያዩ የሰውነታችን ክፍል የተሰራጨውን ደም መልሶ ደግሞ ወደ ልብ መመለስ ማለት ነው። እነዚህ 2 የደም ስሮች ተግባራት ናቸው። በሰውነታችን ውስጥ 3 ዋና ዋና የደም ስር አይነቶች አሉ። ስንት አሉ? 3 ዋና ዋና የደም ስር አይነቶች አሉ ማለት ነው። ይሄን መርሳት የለባችሁም። 3 ዋና ዋና፣ እነሱም የመጀመሪያው ደም ቅዳ፣ ሁለተኛው ደም መልስ፣ እንዲሁም ሶስተኛው ቀጫጭን የደም ስሮች ናቸው ማለት ነው። እነዚህ 3ቱ ምንድናቸው? ተግባራቸው እንዴት ነው የሚለውን እንመልከት። እንግዲህ ስሙ ራሱ እዚህ ጋር እንደሚነግረን ደም ቅዳ ይልናል። ደም መቅዳት ነው። እንግዲህ ደም ከየት ነው የሚቀዳው ስንል ደም ከሰውነታችን ወደ ተለያዩ ክፍሎች የሚያሰራጭልን ማን ነው ብለናል? ልብ ነው አደለ? ስለዚህ ደምን የሚቀዳው ከየት ነው? ከልብ ነው ማለት ነው። ይሄ በእንግሊዝኛው አጠራር ደም ቅዳ አርተሪ ይባላል። አርተሪ ደም ቅዳ ደምን ከልብ ወደ ተለያዩ የሰውነት ክፍሎች ያሰራጫል። የመጀመሪያው ተግባሩ የደም ቅዳ ምንድን ነው? ከየት ነው የሚወስደው? ከልብ እንዳትረሱ። ይሄ እንግዲህ ደም ቅዳ ሁልጊዜም ከልብ ወደ ተለያዩ የሰውነታችን ክፍሎች የሚሰራጩት ደም በኦክሲጂን የበለጸገ ደም እንደሆነ መርሳት የለባችሁም። ስለዚህ በኦክሲጂን የበለጸገን ደም ከልባችን ይወስድና ወደ ተለያዩ የሰውነታችን ክፍሎች የሚያሰራጭልን ደም ቅዳ ይባላል ማለት ነው። ይህ ደም በከፍተኛ ደረጃ ስለሚረጩ በጣም ወፍራም ግድግዳ አላቸው። ሁለተኛው ባህሪ ይሄ ነው። ይህንን ጥያቄ ላይ የሚኒስትሪም ሆነ የሞዴል ጥያቄዎች ላይ ጠብቁ፣ ትጠየቃላችሁ እንደዚህ አይነት ጥያቄ። ስለዚህ ከሚከተሉት የደም ስሮች መካከል ወፍራም ግድግዳ ያለው የትኛው ነው ይለናል። ወፍራም ግድግዳ ያለው ይሄ ደም ቅዳ የሚባለው ነው። ለምን? ደም ቅዳ ደምን ከልብ ነው የሚወስዱ። ልብ ደግሞ በከፍተኛ ሁኔታ ያለ እረፍት 24 ሰዓት 24 ሰዓት ደም እየረጨ ስለሚቆይ ያ የሚረጨው ደም ይህንን ወፍራም ግድግዳ ነው የሚያገኘው ማለት ነው። ስለዚህ ይህ ግድግዳ ደግሞ ወፍራም ካልሆነ ምን ይሆናል? ያንን መሸከም የሚያስችል አቅም አይኖረውም። ስለዛ ነው ደም ቅዳ ሁልጊዜም ወፍራም ግድግዳ ያለው ማለት ነው። ሁለተኛው የደም ስር ደም መልስ ምንለው ነው። እንግዲህ ደም ከልብ ወደ ተለያዩ ሰውነታችን አካሎች ተሰራጭቷል። ያ ደም ደግሞ በኦክሲጅን የበለጸገ ነው ብለናል። ያን በኦክሲጅን የበለጸገ ደም
ሰውነታችን የተለያየ ክፍሎች ይጠቀሙበታል። ስለዚህ በዛ ደም ውስጥ ምን አለ? ኦክሲጅን አለ፣ አየር አለ፣ እንዲሁም አልሚ ምግቦች አሉ። እነዛን ሰውነታችን ይጠቀምና ከዛ በኋላ ያ ደም ምን ይሆናል? የኦክሲጅን መጠኑ አነስተኛ ነው ወይም ኦክሲጅን የሌለው ደም ይሆናል። ዲኦክሲጅኔትድ ብለድ ይሆናል ማለት ነው ሰውነታችን። ስለዚህ ያንን በኦክሲጅን አልባ ደም በቀጥታ ቶሎ ምን ማድረግ ወደ ልብ መመለስ አለበት። ያንን ስራ የሚሰራው ደም መልስ ይባላል ማለት ነው፣ ወይም ቬን ይባላል። ደም መልስ ወይም ቬን። ስለዚህ ደምን ከተለያዩ የሰውነት ክፍሎች ወደ ልብ ይመልሳል። ስለዚህ ከልብ ደግሞ ወደ ሳምባ ሄድና ምን ይደረጋል? ኦክሲጅን ይገባበታል። ተመልሶ ደግሞ ወደ ልብ ሄድና ወደ ተለያዩ ሰውነታችን ክፍሎች ይሰራጫል ማለት ነው። ስለዚህ እዚህ ጋር ምን ይዘው ምንድን ነው? ደም መልስ ነው የተባለው። መመለስ ወዴት ነው የሚመለሰው? ወደ ልብ። ምን አይነት ደም ነው ወደ ልብ የሚመለሰው? በኦክሲጅን ያልበለጸገ ደም። እንዳትረሱ ይሄንን። ሶስተኛው ቀጫጭን የደም ስሮች ናቸው። እነዚህ የደም ስሮች ካፒላሪ ይባላሉ። ለሰውነታችን ህዋሶች በጣም ቅርብ የሆኑ የደም ስሮች ናቸው። እቺም ለጥያቄ አመችላት ትጠየቃለች። ስለዚህ ከሚከተሉት የደም ስሮች ውስጥ ለሰውነታችን በጣም ቅርብ የሆነው የትኛው ነው ይላቸዋል። ስለዚህ ቀጫጭን የደም ስሮች፣ እዚህ ጋር ቀጫጭን ሲል በጣም ቀጫጭን ናቸው። በጣም ለአይናችን ማየት የማይቻሉ ደረጃ የሚደርሱ በጣም ቀጫጭን ናቸው ማለት ነው። ስለዚህ እነዚህ በጣም ቀጫጭን የደም ስሮች ለሰውነታችን ህዋሶች ወይም ሴሎቻችን በጣም ቅርብ ናቸው ማለት ነው። ስለዚህ በጣም ቀጫጭንና ስስ ግድግዳ ያላቸው ሲሆኑ ደም ቅዳንና ደም መልስን ያገናኛሉ። ምን አይነት ግድግዳን ያላቸው? በጣም ስስ፣ ከሁለቱም ያነሰ ነው። በውፍረት አንደኛው ደም ቅዳ ነው። ቀጥሎ ደም መልስ አለ። በጣም ቀጭኑ ደግሞ ይሄ ራሱ ስሙ የሚነግረን ቀጫጭን የደም ስሮች የሚባሉት ናቸው ማለት ነው። ኦኬ፣ ይህንን ካየን በምስል ደግሞ እዚህ ጋር የሚያሳየን ይህንን ነው ማለት ነው። እንግዲህ ሁልጊዜም ቅድምን ብለናል፣ ደም ቅዳ በኦክሲጂን የበለጸገ ደምን ስለሚይዝ ሁልጊዜ በኦክሲጂን የበለጸገ ደም ደግሞ ምን አይነት ቀለም ነው ያለው ብንባል ደማቅ ቀይ ቀለም ነው ያለው። ስለዚህ ለዛ ነው ይሄ ቀይ ይሄ አጠቃላይ ቀይ ቀለም የሚያሳየን ምንድን ነው? በኦክሲጂን የበለጸገ ደም እንደሆነ ነው። ስለዚህ በኦክሲጂን የበለጸገን ደም ደግሞ ማን ነው የሚቀዳልን? ከልብ ብለናል፣ ደም ቅዳ ነው። ስለዚህ ከልባችን ይኸው እዚህ ጋር ከልብ በቀጥታ በዚህ የደም ቅዳ የደም ስር አማካኝነት ምን ይሆናል? ወደ ተለያዩ ሰውነታችን ክፍሎች ይሄዳሉ ማለት። ስለዚህ አሁን ቀጫጭን ያልነው ምኑን ነው? ይህንን ነው ማለት ነው። እዚህ ጋር ይሄ የሚያሳየው ይሄ ቀለም ለምንድን ነው ቀይ ያሉ ነው? በኦክሲጂን ያልበለጸገ ነው ወይም ኦክሲጂን አልባ ደም ስለሆነ ነው ማለት ነው። ሁልጊዜ ኦክሲጂን አልባ ደምን ከተለያዩ የሰውነታችን ክፍል ምን ያደርጋል? ወደ ልብ ነው። ቀስቱን አይታችኋል? ወደ ላይ ነው። እንደዚህ ነው የሆነው። ያ ማለት ከዚህ ከደም ቅዳ ወደ ልብ ስለሚሄድ ነው ማለት ነው። ወዴት ነው የሚሄደው? ወደ ልባችን ነው የሚሄደው ማለት ነው። ወደ ልብ ነው የሚሄደው። ስለዚህ ከልብ ደግሞ ወዴት ይገባል? ወደ ደም ቅዳ ይገባል። ስለዚህ እኚህ ቀጫጭን የደም ስሮች ምንድነው ዋና ስራቸው? አንደኛ እነዚህን ሁለት የደም ቱቦዎች ወይም የደም ስሮች ምን ማገናኘት። ይኸው ደም መልስና ደም ቅዳ ተገናኝተዋል እዚህ ጋር። እዚህ ይሄ ነው ማለት ነው። ከዚህ ጀምሮ ያለው ይሄ ቀጫጭን የደም ስሮች ብለን ያልነው እነዚህ ናቸው። እነዚህ ብዙ ነገሮችን ማስተላለፊያዎችም ናቸው። ይሄ ኤክስቼንጅ ሴንተር ይባላል። የማዘዋወሪያ ማዕከል ነው። ይሄ ምንድነው የሚዘዋወረው? በዚህ ውስጥ በደም ቅዳ ውስጥ ወይም በዚህ በቀይ የደም ህዋሳችን ውስጥ ያሉት ነገሮች በጠቅላላ በዚህ ይተላለፋሉ። ምንድን ናቸው ያሉ ስንል አንደኛው ኦክሲጅን አለ፣ አየር አለ አይደለ? ሁለተኛው አልሚ ምግቦች አሉ። ስለዚህ አልሚ ምግብም ኦክሲጅንም ወደ ደም በዚህ ወደ ቀጫጭን የደም ስሮች ውስጥ ይገባል። እነዚህ ደግሞ የሚይዙት ምንድን ነው? አንደኛ በኦክሲጅን አልባ ስለሆነ በከፍተኛ ሁኔታ ምንድን ነው እዚህ ውስጥ ያለው? ካርበን ዳይኦክሳይድ የሚባለው ጋዝ ነው። ካርበን ዳይኦክሳይድ ይሄ እንግሊዝኛው ፎርሙላው ነው ማለት ነው። ስለዚህ እዚህ ውስጥ እነዚህ ይሄም ይተላለፉበታል ማለት። ስለዚህ ሁሉንም አስተላላፊ የደም ስር ተብሎ ይጠራል ወይም ሁለቱን የሚያገናኝ የደም ስር ነው ማለት ነው። እነዚህ ሶስቱ የደም ስሮቻችን እነዚህ ናቸው ማለት ነው። እሺ ምን ይለናል? ልብ ደግሞ እዚህ ጋር አለ። እዚህ ጋር ያሉትን ጥያቄዎች መጽሐፉ ላይ ያሉትን እያያችሁ መስራት ነው። ሰዓታችን ለመጠቀም ዋና መሰረታዊ ነገር እኔ ስለዚህ ሶስተኛው የደም ዑደት እንዲከናወን ከሚያስችሉ መሰረታዊ ነገሮች ውስጥ አንዱና ዋነኛው ልብ ነው ማለት ነው። ስለዚህ ልብ በምንልበት ሰዓት ላይ ሁልጊዜም ልብ
ሁለት ክፍሎች አሉት። ሁለት ክፍሎች ስንል ግራና ቀኝ ብለን ማለት ነው። ይሄ ግራ የልባችን ክፍል፣ ቀኙ የልባችን ክፍል ማለት ነው። እንግዲህ ግራው የልባችን ክፍል እላይና እታች አለው። እላይ ይሄ ላይ ነው አይደለ? ከላይኛው ወይም ግራ ተቀባይ ልበገንዳ ይባላል። 4 ሻምበሮች ናቸው አሉት። ስለዚህ ሁለቱ በግራና በቀኝ አይደል? ይሄ በቀኝ በኩል እዚህ ጋር አለ፣ እዚህ ጋር ደግሞ በግራ በኩል አለ። እንግዲህ በግራ በኩል ያለው ራሱ ሁለት ነው። ምንና ምን? ግራ ተቀባይ ልበገንዳና ግራ አቀባይ ልበገንዳ። እዚህ ጋር ደግሞ ቀኝ ተቀባይ ልበገንዳ፣ ቀኝ አቀባይ ልበገንዳ ይባላል። እንግዲህ እነዚህን በምንመለከትበት ሰዓት ላይ ቀለሙንም በምንመለከትበት ሰዓት ላይ ይሄ ቀይ ነው አይደለ? ስለዚህ አሁንም እዚህ ጋር ልትይዙ የሚገባው ነገር ምንድን ነው? ሁልጊዜም የግራው የልባችን ክፍል በኦክሲጂን የበለጸገ ደም ነው የሚይዝልን ማለት ነው። ስለዚህ የግራው የልባችን ክፍል በኦክሲጅን የበለጸገ ደምን ነው የሚሸከመው። ስለዚህ ግራ ተቀባይ ልበገንዳ አለ። ግራ ተቀባይ ልበገንዳ ምን ያደርጋል? ለግራ አቀባይ ልበገንዳ ያስተላልፋል። እዚህ ጋር ደግሞ ቀኝ ተቀባይ ልበገንዳ አለ፣ ቀኝ አቀባይ ልበገንዳ አለ። ስለዚህ አጠቃላይ ስንት ክፍል ነው ያለው? ልባችን 4 ክፍል ነው ያለው ማለት ነው። ግን 4ቱ ግን በአቅጣጫ ስናስቀምጥ በግራና በቀኝ ይገኛሉ ማለት ነው። እያንዳንዱን 4ቱን እናያቸዋለን። ምንድን ነው የሚለን እዚህ ጋር? ልብ በሰውነታችን ውስጥ በስተግራ ደረታችን አካባቢ ትንሽ ዝቅ ብሎ የሚገኝ በጡንቻዎች የተገነባ የውስጥ አካላችን ነው ይለናል። ስለዚህ በምን የተገነባ አለ? በጡንቻዎች የተገነባ። እነዚህ ጡንቻዎች ከሌሉ ልብ ተግባሩን ማከናወን አይችልም ማለት ነው። ምክንያቱም ልብ ከተወለድን ጊዜ ጀምሮ እስከምንሞትበት ጊዜ ድረስ ስራውን የማያቋርጥ 24 ሰዓት የሚሰራ ጠንካራ የሰውነታችን ክፍል ነው ማለት ነው። ስለዚህ ይህ ጠንካራ የሰውነት ክፍል ደግሞ ጠንካራ መስል ወይም ጡንቻ ከሌለው ምን ማድረግ አይችልም? የልብ ምትን ማካሄድ አይችልም ማለት ነው። ያ በልባችን የተገነባበት ጠንካራ ጡንቻ ምን ይባላል? ካርዲያክ መስል ይባላል። በእንግሊዝኛው ካርዲያክ መስል ይባላል። መስል ወይም በአማርኛም ካርዲያክ ብለን እንላለን። ካርዲያክ የካርዲያክ ጡንቻ ይባላል። ይሄ የካርዲያክ ጡንቻ ከምን ጋር የሚያያዝ ነው? የልብ ጡንቻችን ነው። አስተውሉ። የካርዲያክ ጡንቻ የልብ ጡንቻችን ነው ማለት ነው። እያንዳንዱ አካላችን የየራሱ የሆነ ጡንቻ አለው። እነዚህ የየራሳቸው የሆኑ ተግባራት አላቸው። ልብም ልክ እንደዚሁ የካርዲያክ መስል ወይም የካርዲያክ ጡንቻ ይባላል ማለት ነው። በደረታችን ውስጥ የሚሰማን እንቅስቃሴ ወይም ድምፅ ምን ይባላል? የልብ ትርታ ይባላል። በደረታችን ውስጥ የሚሰማን ድምፅ የልብ ትርታ ይባላል ማለት ነው። እንግዲህ ይህ የልብ ትርታ ነው የደም ዑደት በሰውነታችን ውስጥ እንዲካሄድ የሚያደርግልን የልብ ትርታችን ነው ማለት ነው። ይህ የልብ ትርታ ሙሉ በሙሉ ሲያቆም ያ ሰው በሕይወት የለም ማለት ይቻላል። ኦኬ፣ የልብ ትርታን የምናዳምጥበት መሳሪያ ስቴትስኮፕ ተብሎ ይጠራል። ምን አለን? ስቴትስኮፕ ምንድን ነው? የልብ ትርታን የምናዳምጥበት ሐኪሞች ጆሮአቸው ላይ አድርገው ልባችሁ ጋር አስቀምጠው የሚያዳምጡበት የኤርፎን የመሰለ ነገር ማለት ነው። ስለዚህ ያ ስቴትስኮፕ ይባላል። እንዳትረሷት፣ ችም ትጠይቃለች። ስለዚህ ልባችን 4 ዋና ዋና ክፍሎች አሉ ወይም ልበ ገንዳዎች አሉት። እነሱም እንደሚከተሉት ይገለጻሉ ማለት ነው። የመጀመሪያው ምን አለን? ቀኝ ተቀባይ ልበ ገንዳ። ይሄው ቀኝ ተቀባይ ልበ ገንዳ። እንግዲህ ቀኝ ተቀባይ ከማን ነው የሚቀበለው? ምን አይነት ደም ነው የሚቀበለው? ይሄንን ነው በዋናነት ማወቅ ያለባችሁ ማለት ነው። ስለዚህ ምን ይለናል? ቀኝ ተቀባይ ልበ ገንዳ በእንግሊዝኛው አጠራር ራይት ኦሪክል ይባላል። ራይት ኦሪክል። ይህ ራይት ኦሪክል ወይም ቀኝ ተቀባይ ልበ ገንዳ በኦክሲጂን ያልበለጸገ፣ ቅድም ብያችሁ የለም የግራው ክፍላችን የልብ ክፍል በኦክሲጂን የበለጸገ፣ የቀኙ ደግሞ በኦክሲጂን ያልበለጸገ ደም ነው የሚሸከሙት። ስለዚህ ቀኝ ተቀባይ ልበ ገንዳ በኦክሲጂን ያልበለጸገ ደም ከየት ነው የሚቀበለው? ከትልቁ ደም መልስ። ይህ ትልቁ ደም መልስ ደግሞ ምን ይባላል? ቬና ካቫ ይባላል። እዚህ ላይ መጽሐፋችሁ ላይ ስለሌለ ጥያቄ ላይ ላይመጣ ይችላል። ስለዚህ ወደ ላይ ስትሄዱ የምትማሩት ነው። ስለዚህም ይህ በኦክሲጂን ያልበለጸገ ደምን ከየት ይቀበላል? ከደም መልስ ቬን ብለን ያልነው ማለት ነው። ስለዚህ ትልቁ ደም መልስ ቬና ካቫ ይባላል። ስለዚህ ከሱ ይቀበልና ወዴት ነው የሚያስተላልፈው? ወደ ቀኝ አቀባይ። አያችሁ፣
ወደ ቀኝ አቀባይ ልበ ገንዳ ይሰጠዋል ማለት ነው። እንግዲህ እዚህ ቀኝ ተቀባይ ይኸው እዚህ ጋር ያሉት ይታያቸዋል አይደል? በእነዚህ መስመሮች እዚህ ጋር በሚያሳየን ክፍተቶች አማካኝነት ምን ያደርገዋል? ወደ ቀኝ አቀባይ ልበ ገንዳ ያንን በኦክሲጅን ያልበለጸገ ደም ከመላው ሰውነታችን የሰበሰቡን ደም ለዚህ ያቀብለዋል ማለት ነው። እሱ ደግሞ ይቀበልና ምን ያደርጋል? ቀኝ አቀባይ ልበ ገንዳ ደግሞ እዚህ ጋር ያየ ነው ማለት ነው። ቀኝ አቀባይ ልበ ገንዳ ወይም ራይት ቬንትሪክል ብለን የምንለው ነው። ስለዚህ ይህ ቀኝ አቀባይ ልበ ገንዳ ከቀኝ ተቀባይ ልበ ገንዳ የተቀበለውን ደም ምን ያደርገዋል? በፕሉሞናሪ አርተሪ ወደ ሳምባችን ይረጫል ማለት ነው። ወደ ሳምባችን ይረጫል። ለምንድን ነው ወደ ሳምባ የሚረጨው? ሳምባ አየርን የሚያጣራ ነው አደለ? ስለዚህ አየርን በደማችን ውስጥ ያረግልናል። የአየር ኦክሲጂን ማለት ነው። ስለዚህ ኦክሲጂን እንዲገባበት ነው። ከዛስ በኦክሲጂን የበለጸገ ደም እንዲሆን ማለት ነው። ስለዚህ ቀኝ ተቀባይ ልበ ገንዳ በኦክሲጂን ያልበለጸገ ደምን ከትልቁ ደም መልስ ተቀብሎ ወደ ቀኝ አቀባይ ይቀበልና በፕሉሞናሪ አርተሪ አማካኝነት ወደ ሳምባ ይረጫል ማለት ነው። አሁን ያ ደም ያለው የት ነው? እዛ ሳምባችን ውስጥ ነው። ምን ለማድረግ? ኦክሲጂን እንዲገባበት ማለት ነው። ከዛን ኦክሲጂን ሲገባበት ምን ሆነ? በኦክሲጂን የበለጸገ ሆነ። ስለዚህ በኦክሲጂን የበለጸገ ደሙን ደግሞ የሚቀበሉት እነማን ናቸው? በግራው ክፍል የሚገኙ የልብ ክፍላችን፣ እነሱም የመጀመሪያው ግራ ተቀባይ። ስለዚህ ይህ ግራ ተቀባይ ከማን ነው የሚቀበለው? ሌፍት ኦሪክል ብለን የምንለው ማለት። ስለዚህ ከሳምባችን፣ አያችሁ፣ ከሳምባችን ይቀበላል። ከሳምባ በኦክሲጂን የበለጸገ ደም በፕሉሞናሪ ቬን፣ አየ፣ ከየት ነው የሚቀበለው? ከፕሉሞናሪ ቬን። በፕሉሞናሪ ቬን ተቀብሎ ወደ ግራ አቀባይ ልበ ገንዳ ይልካል ማለት ነው። ስለዚህ ግራ አቀባይ ልበ ገንዳ ደግሞ ከግራ ተቀባይ ልበ ገንዳ የተቀበለውን ደም ኦርታ ደግሞ ማለት ትልቁ ደም ቅዳ ማለት ነው። ቅድም ብለናል። ቬና ካቫ ትልቁ ደም መልስ ብለናል። ኦርታ ደግሞ ትልቁ ደም ቅዳ። ስለዚህ በዚህ በኦርታ አማካኝነት ወደ ተለያዩ የሰውነታችን ክፍሎች ይረጫል ማለት ነው። ፈተና ላይ እንዴት ልትጠየቁ ትችላላችሁ? አንደኛው በኦክሲጅን የበለጸገ ደምን ወደ መላው ሰውነታችን ወደ ተለያዩ የሰውነታችን ክፍል የሚረጨው የልብ ክፍል የትኛው ነው ልትባሉ ትችላላችሁ። ወደ ተለያዩ የልብ ክፍላችን የሚረጭልን ግራ አቀባይ ልበ ገንዳ ነው። በኦክሲጅን የበለጸገ ደምን ከሳምባ የሚቀበልልን የልብ ክፍል ደግሞ ከተባለን ግራ ተቀባይ ልበ ገንዳ ነው። በኦክሲጅን የበለጸገ ከተባለ ሁልጊዜም ማገናኘት ያለባችሁ የግራ የልብ ክፍላችንን ነው ማለት ነው። መሊነላል እዚህ ጋር ደግሞ የልብ ጠቀሜታን ነው የሚነግረን። እንግዲህ ልብ የሰው ልጅ በህይወት እንዳለ የሚያሳይልን ዋናው ከሰውነታችን ክፍሎች ዋናው ይህ ልባችን ነው። ልባችን ሲቆም ነው በቃ መላ ሰውነታችን ስራዎቻቸውን ያቆማሉ። ለምን? መላው አካሎቻችን አንደኛ አየር ያስፈልጋቸዋል፣ አልሚ ምግቦች ያስፈልጓቸዋል። አየርም ሆነ አልሚ ምግብ ደግሞ የሚተላለፈው በደማችን ውስጥ ነው። ያንን ደም ደግሞ ወደ ተለያየ ሰውነታችን ክፍል የሚረጭልን ማን ነው? ልባችን ነው። ስለዚህ ልብ ምንድን ነው ጥቅሙ ስንል ልብ የተለያዩ ጠቀሜታዎች አሉት። እነሱም የመጀመሪያው ደም መርጨት፣ አያችሁ፣ ደም መርጨት። ስለዚህ ሁለተኛው ኦክሲጅንና ምግብን ለህብረ ህዋሳት ማድረስ። እንግዲህ ኦክሲጅንና ምግብን ለህብረ ህዋሳት የሚያደርስልን የደም ክፍል ማን ነው ብለናል ከዚህ በፊት? ቀይ የደም ሴል ወይም ቀይ የደም ህዋስ ብለን የምንለው ማለት ነው። እንዲሁም ካርቦን ዳይኦክሳይድንና ቆሻሻን ከሰውነታችን ውስጥ ማስወገድ። እነዚህ ሁለቱ የደም ስራዎች ወይም ጠቀሜታዎች እነዚህ ሁለቱ ናቸው ማለት ነው። እዚህ ጋር የሚያሳየን እነሱ ነው። ይሄው እዚህ ጋር ሳምባ አለ አይደል? እዚህ ጋር ሳምባ አለ። ስለዚህ ሁልጊዜም ይሄ መስመር ቀይ ሆኖ ምንድን ነው ይሄ በኦክሲጅን የበለጸገ ወይም በንጹህ አየር ያለበት ማለት ነው። በኦክሲጅን የበለጸገ ደም ነው ይሄ የሚያሳየን። ይሄ ከለር ደግሞ የሚያሳየን በኦክሲጅን ያልበለጸገ ደም። እዚች ጋር ያለችው መስመር ደግሞ ምንድናት? ቀጫጭን የደም ሴሎች ማለት ነው። እዚህ ጋር ቬን ብለን ያልነው ነው ደም መልስ ነው። ይሄ ደግሞ ደም ቅዳ ነው። ስለዚህ እነዚህ ወደ ላይ የሚሄዱት ለምንድን ነው? ከሳምባ ምን ያደርጋል? ይወስዳል። በማማካኝነት ይሄ ፑልሞናሪ አርተሪ ብለን የምንለው ነው። ስለዚህ በፑልሞናሪ አርተሪ አማካኝነት ደም ቅዳ ከማን ነው? ግራ ተቀባይ ከማ ይቀበላል? ከሳምባ ይወስድና በፑልሞናሪ አማካኝነት ለግራ ተቀባይ ልብ ገንዳ ያስተላልፋል። ያ ግራ ተቀባይ በኦክሲጅን የበለጸገው እንደሚቀበልና በትልቁ
ምን ደም ቅዳ አማካይነት ወዴት ያስተላልፍ? ወደ መላ ሰውነታችን ያስተላልፋል ማለት ነው። ይህም ልክ እንደዛው ነው። ላይ ያየነውን ተግባር ነው እዚህ ጋር የሚያሳየን ማለት ነው። ሳምባና ልብን ሁለቱን አገናኝተው። ኦኬ ከላይ በምስል እንደሚታየው ደም ኦክሲጅን ለመቀበል ወዴት ይሄዳል? ሳምባችን ይሄዳል፣ ወደ ሳምባችን ይሄዳል ማለት ነው። ከዚያም ደግሞ በኦክሲጅን የበለጸገውን ደም ማን? ልብ ተቀብሎ፣ ልብ ሲል የልብ ክፍል አለ አይደለ? የግራ ተቀባይ ልበ ገንዳ ያልነው ማለት ነው። ስለዚህ እሱ ተቀብሎ ወደ ተለያዩ የሰውነታችን ክፍሎች ይረጫሉ። ወደ ተለያዩ የሰውነታችን ክፍል ደግሞ የሚረጨው ማን ነው? ግራ ተቀባይ፣ ግራ ምን ማብለናል እዚህ ጋር ግራ፣ ይሄው ግራ አቀባይ። ይሄ ከግራ ተቀባይ ይቀበልና ወደ መላ ሰውነታችን በኦክሲጅን የበለጸገ ደምን ያስተላልፍልናል ማለት ነው። እሱን ነው እዚህ ጋር እየነገረን ያለው። ስለዚህ ሂደቱን በምንመለከትበት ሰዓት ላይ ስለዚህ እሺ ተቀብሎ ወደ ተለያዩ የሰውነታችን ክፍሎች ይረጫል። ደም ካርቦን ዳይኦክሳይድና ሌሎች የሚወገዱ አላስፈላጊ ቆሻሻዎች ጭምር ይሄዳል። የደም ዑደት እንደሚከተለው ይከናወናል ይላል። ስለዚህ ሁለት ሂደቶችን ነው እዚህ ጋር የምናየው። የመጀመሪያው አሁን በኦክሲጅን የበለጸገ ደም ከየት ወዴት ነው የሚሄደው? ይህንን በደንብ ለመያዝ ሞክሩ። ሁልጊዜም በቀላሉ እንድትይዙት። አሁን በኦክሲጅን የበለጸገ ደም ኦቱ ያለበት ደም ማለት ነው። ስለዚህ በኦክሲጅን የበለጸገ ደም ሁሌም መነሻው ከየት ነው? እሷን ማወቅ ነው ያለባችሁ። በኦክሲጅን የበለጸገ ደም ሁሌም መነሻው ሳንባ ነው፣ ሳንባ። ስለዚህ በኦክሲጅን የበለጸገ ደም መነሻው ከየት ነው? ከሳምባ ነው። ምክንያቱም ሳምባ ነው ያንን ኦክሲጅንን ወደ ደም ውስጥ የሚያደርግልን ማለት። ስለዚህ ከሳምባ ይነሳል። በደንብ እዚህ ጋር በኦክሲጅን የበለጸገ ደም ከየት ይነሳል? ከሳምባ ይነሳል። ከዛ ከሳምባ ይነሳና በፑልሞናሪ ቬን ወደ ፑልሞናሪ ቬን ይገባል። ያ ከፑልሞናሪ ቬን ደግሞ ለግራ ተቀባይ ልበገንዳ ያስተላልፋል። እዚህ ግራ ተቀባይ ልበገንዳ ደግሞ ከዚህ ከፑልሞናሪ ቬን ይወስድና ግራ አቀባይ ልበገንዳ ይሰጣል። ያ ግራ አቀባይ ልበገንዳ ደግሞ ትልቁ ደም ቅዳ ኦርታ ብለን ያለው ወደዚያ ያስተላልፍልናል። በመጨረሻም ወደ አጠቃላይ ሰውነታችን አካል ይሰራጫል ማለት ነው። ስለዚህ መጨረሻው የት ነው? ይሄ ሳምባ መነሻው ነው እዚህ ጋር አይደል? መነሻ በኦክሲጅን የበለጸገ ደም መነሻው ሳምባ ነው። መድረሻዎች ሰውነታችን፣ መላ ሰውነታችን። ይህ መድረሻው ማለት ነው እዚህ ጋር መድረሻ። ስለዚህ በኦክሲጅን የበለጸገ ደም መነሻው ሳምባ፣ መጨረሻው መላ ሰውነታችን። ሁለተኛው ደግሞ በኦክሲጅን ያልበለጸገ ደም ነው። ስለዚህ በኦክሲጅን ያልበለጸገ ደም ደግሞ ቅድም በኦክሲጅን የበለጸገው ደም ወደ መላው ሰውነታችን ተላልፏል። መላ ሰውነታችን ደግሞ ለተለያየ አገልግሎቶች ያንን ይጠቀመውና ኦክሲጅን አልባ ደም ይቀራል ብለናል። ስለዚህ ምን እንደሚደረገው ይሰበሰባል። ስለዚህ በኦክሲጅን ያልበለጸገ ደም በኦቱ ያልበለጸገ ደግሞ መነሻው የት ነው? ያልበለጸገ ደም ደግሞ መነሻው ከየት ነው? ሁልጊዜም ሰውነታችን ነው። ከሰውነት ይነሳል። ከዛ በኋላ ከመላ ሰውነታችን ያ ይሰበሰባል። አስተውሉ። ከሰውነታችን ውስጥ ያ በኦክሲጅን ያልበለጸገ ደም ይሰበሰባል። ከዛስ ወደ ትልቁ ደም መልስ ይሄዳል። ከዛ ከትልቁ ደም መልስ ቀኝ ተቀባይ ልበገንዳ ይቀበላል ማለት ነው። ቀኝ ተቀባይ ልበገንዳ ደግሞ ወዴት ያስተላልፋል? ወደ ቀኝ አቀባይ ልበገንዳ ያስተላልፋል። ስለዚህ ቀኝ አቀባይ ልበገንዳ ደግሞ በፑልሞናሪ አርተሪ አማካኝነት ወደ ሳምባ። ስለዚህ መጨረሻው እዚህ ጋር ማን ነው? ሳንባ መጨረሻው ነው። የዚህ ተቃራኒ ነው ማለት ነው። ስለዚህ በኦክሲጅን የበለጸገ ደም መነሻው ሳምባ ከሆነ የስ መጨረሻው ሰውነት ከሆነ በኦክሲጅን ያልበለጸገ ደም ደግሞ መነሻው የት ነው የሚሆነው? ሰውነት። መድረሻውስ ሳምባ ይሆናል ማለት ነው። ይሄ በዚህ ማየት ይቻላል። እዚህ ጋር እንግዲህ ሐኪሟ ምን እያደረገች ነው? እዚህ ጆሮዋ ላይ የተከለችው ምን ይባላል? ከዛን ልቡን ነው የልብ ምት ነው እዚህ ጋር ህርት ቢቱን እያዳመጠች ነው። ስለዚህም የልብ ምቱን የምታዳምጥበት ሐኪሞች የልብ ምታችንን የሚያዳምጡበት መሳሪያ ስቴቶስኮፕ ይባላል። ስቴቶስኮፕ። ይሄ አሁን ያየነው ይሄንን ነው ማለት ነው። እሺ እችን ጥያቄ እንስራና የዛሬውን ቪዲዮ በዚሁ እንፈጽማለን ማለት ነው። እንዳይበዛ በሌላ ክፍል ደግሞ እንመጣለን። ምን ይነናል? እዚህ ጋር እንግዲህ እነዚህን ምስሎች በደንብ ተመልከቱ። እዚህ ጋር አንገት አለ። እዚህ ጋር ሳምባ ብሎናል። ከዛን ሀለ መ ሐመርሃ እዚህ ጋር የተሰየሙት ነገሮች አሉ፣ 4 ነገሮች። ስለዚህ እነዚህ 4 ነገሮች አሁን ካየነው ትምህርት አንጻር ነው የምንመልሳቸው ማለት ነው። ምን አለን? ስዕሉን መሰረት በማድረግ የሚከተሉትን ጥያቄዎች መልሷለን። እሺ አንደኛው ጥያቄ ምን አለን? ቀኝ ተቀባይ ልበገንዳን የሚያመለክተው ፊደል የቱ ነው አለ። አሁን
ቀኝ ተቀባይ ልበገንዳ ነው ያለን። እኛ መጀመሪያ መረዳት ያለብን ምንድን ነው? ቀኝ ተቀባይ ከማን ነው የሚቀበለው? ከማን ነው የሚቀበለው? እሱን ማወቅ አለብን። ስለዚህ ሁልጊዜም ቀኝ ተቀባይ ልበገንዳ አንደኛ በኦክሲጂን ያልበለጸገ ደምን ነው የሚቀበለው አይደለ? በኦክሲጂን ያልበለጸገ ደም። ስለዚህ በኦክሲጂን ያልበለጸገ ደም ደግሞ ምናችን ውስጥ ነው ያለው? መላ ሰውነታችን ውስጥ ነው ያለው። ስለዚህ ከመላ ሰውነታችን ይሄ የሰውነታችን ክፍል አንዱ ነው አይደለ? ሁለቱም የሰውነታችን ክፍሎች የውስጣዊ የሰውነት ክፍል አንዱ ነው። ነገር ግን ከምን ይቀበላል? ከመላ የሰውነታችን ክፍል ምን ያደርጋል? ይቀበላል ብለናል። እቺ ማናት? ቀኝ ተቀባይ ልበገንዳ ናት። ተቀባይ ስለሆነ ከመላ ሰውነታችን ያንን በኦክሲጅን ያልበለጸገ ደም ይወስዳል። ስለዚህ እዚህ ጋር ምንላለን? መልሱ ሀ ይሆናል ማለት ነው። አሁን ይሄንን ከተቀበለ በኋላ ለማን ነው የሚሰጠው? ለቀኝ አቀባይ። ቀኝ አቀባይ ዋናው ተግባሩ ምንድን ነው? ምንድን ነው ብለናል? ከቀኝ ተቀባይ የወሰደውን ደም ወዴት? ወደ ሳምባችን ማስተላለፍ ማለት ነው። ስለዚህ ወደ ሳምባ የሚያስገባልን ማን ነው ማለት ነው? ቀኝ አቀባይ ልበገንዳ ማለት ነው። ቀኝ አቀባይ ልበገንዳ ብለን መመለስ እንችላለን። ይኸው ቀኝ አቀባይ ነው። ምክንያቱም መጨረሻው የት ነው? ሳምባ። ሁልጊዜም በኦክሲጅን ያልበለጸገ ደም መጨረሻው የት ነው ብለናል? ሳምባችን ነው ብለናል። ስለዚህ እነዚህ ሁለቱ ናቸው ማለት ነው በኦክሲጅን ያልበለጸገ ደም የሚተላለፍባቸው። ሶስተኛው ግራ ተቀባይ ልበገንዳ የሚያመለክተው ፊደል የቱ ነው? አሁንም እዚህ ጋር ግራ ተቀባይ ከተባለ ሁልጊዜም ግራ የሚለው በኦክሲጂን የበለጸገ ደምን ነው ብለናል። እዚህ ጋር ምስሉ ላይ ራሱ አንድ ምልክት ምን ሰጥቶናል? ይሄን መስመር ምን አድርጎታል? ቀይ አድርጎታል። አያችሁ? ቀይ። እዚህ ጋር ደግሞ ያለውን ቀይ አይደለም አይደል? ወደ አረንጓዴ የተጠጋ ማለት ነው። ስለዚህ ይህ ደግሞ የሚያሳየን አንዱ በኦክሲጂን የበለጸገ የትኛው ነው፣ በኦክሲጂን ያልበለጸገ የትኛው ነው የሚለውንም ያሳየናል ማለት ነው። ስለዚህ በኦክሲጂን የበለጸጉት እዚህ ጋር ያሉት ናቸው አይደል? ያ ማለት ሁልጊዜም በኦክሲጅን የበለጸገ ደም ከየት ነው መነሻው ብለናል? ከሳምባ። በቃችንን በማየት መለስ እንችላለን። ከሳምባ በቀጥታ ከገባ ወዴት ነው የሚሄደው ብለናል? ወደ ቀኝ ተቀባይ ልበገንዳ ነው የሚሄደው። ማን? ወደ ግራ ተቀባይ ልበገንዳ ነው የሚሄደው። ሁልጊዜም ከሳምባ መነሻው ካረግን ሳምባ ኦክሲጅን የበለጸገ ደም ስለሚኖር ከዛን ያንን በግራ ተቀባይ ልበገንዳችን ውስጥ ያልፋል ማለት። ስለዚህ ሐመር ውሃ ምንን የሚያሳየን? ግራ ተቀባይ ልበገንዳ ማለት ነው። እቺ ግራ ተቀባይ ናት። ለዚህኛው ምላሹን እያስቀመጥን ብንሄድ ይሄ ሀ ነው የሚሆነው፣ ለዚህኛው ለ ነው፣ ይሄ ሐመር ውሃ ይሆናል። ከዛን መጨረሻ ላይ አራተኛው ምን አለ? ግራ አቀባይ ልበገንዳ። ስለዚህ ግራ አቀባይ ልበገንዳ ደግሞ ከቀኝ አቀባይ ይኸው ከቀኝ አቀባይ ልበገንዳ ይወስዳል ደምን። ከዛስ ወደ መላው ሰውነታችን ማሰራጨት ነው። ይሄ መላው ሰውነታችን ነው ብለን ብንል ወደሱ ማሰራጨት። ይኸው አሁኑ አንገት አለ አይደል? የሰውነታችን አካል ነው። ስለዚህ ወደዛ ማሰራጨት። ስለዚህ ይሄ መ ይሆናል። ስለዚህ ሀለ ሀመ ይሆናል ምላሹ ማለት ነው። ይሄ አራቱ የሚያሳየው እሱ ነው። እዚህ ጋር አምስተኛው በኦክሲጅን የበለጸገውን ደም የሚሸከሙት ፊደላት እነማን ናቸዋል? ሁልጊዜም በኦክሲጅን የበለጸገ ደም መነሻው ሳምባ ነው፣ መድረሻው መላ ሰውነት ስለሆነ ይሄው እዚህ ጋር ያሉት ናቸው ማለት ነው። ስለዚህ ሐመር ውሃ እና መ ይሆናሉ ምላሹ። ስድስተኛው በኦክሲጅን ያልበለጸገውን ደም የሚሸከሙ ፊደላት እነማን ናቸው አለ። ስለዚህ በኦክሲጅን ያልበለጸገ ደም ሁሌም መነሻው የት ነው? ሰውነታችን። መድረሻውስ? ሳምባ። ስለዚህ ቀስቱ የሚያሳየን መድረሻው ሳምባ ነው። ስለዚህ ሀና ለ ይሆናሉ እዚህ ጋር ሀ እና ለ ማለት ነው። የመጨረሻው የደም ውህደት ጠቀሜታ ምንድን ነው አለ። እስካሁን ያየነውን ሀሳብ መግለጽ ነው። እዚህ ጋር የደም ውህደት ጠቀሜታው የመጀመሪያው ወደ ኦክሲጅንንና ያ ማለት ኦክሲጅን ስንል ለሰውነታችን አስፈላጊ የሆነ ጋዝ አይደለ? ስለዚህ እሱን በቀይ የደም ህዋሳችን አማካኝነት የደም ውህደት ስንል የልብን፣ የደምን፣ የደም ስሮችን ጥቅሞች አንድ ላይ አድርገን የምንናገረው ማለት ነው። ስለዚህ የደም ውህደት ጠቀሜታው አንደኛው በኦክሲጅንን ለመላ ሰውነታችን ማሰራጨት፣ እንዲሁም አልሚ ምግቦችን ለሰውነታችን ማድረስ፣ እንዲሁም ቆሻሻንና ካርቦን ዳይኦክሳይድን ከሰውነታችን ውስጥ ማስወገድ፣ አጠቃላይ ህዋሶቻችን ተግባራቸውን በትክክል እንዲያከናውኑ ሊያስችሏቸው የሚችሉ መሰረታዊ ነገሮችን ማድረስ፣ ያም ኦክሲጅን፣ አልሚ ምግብ ብለን ያልናቸው ማለት ነው። ይሄ እንግዲህ የደም ውህደት በዚህ ማጠቃለል እንችላለን። በቀጣይ ይህንን እናያለን። 2.2 ጉርምስናና ኮረዳነት፣ ይህንን ደግሞ ከሌሎች ሀሳቦች ጋር ጨምረን እንመጣለን። ይህ ቪዲዮ እንደሚጠቅማችሁ አምናለሁ። ስለዚህ ጥሩ ከሆኑ ካገኛችሁት ላይክ አድርጉት።
ለአዳዲስ ተማሪዎች ከሆናችሁም ይህንን ቻናል ሰብስክራይብ አድርጉ። ለተማሪዎች ለሌሎች ተማሪዎች እንዲደርስ ሼር አድርጉላቸው። ሀሳብ አስተያየት፣ ጥያቄ ካለ በማንኛውም ሰዓት በኮሜንት አስቀምጡልኝ። እንዲሁም ሌሎች ትምህርቶች እንዲሰሩላችሁ የምትፈልጉት ካለም አሳውቁኝ። በአፋጣኝ ምላሽ እሰጣለሁ። በቀጣይ እስከምንገናኝ መልካም ቆይታ